ምን እያልከኝ ነው? ወይ አትበለኝ። ያበድክ እንዴ ሰውዬ? አዎ አብጃለሁ በአንተ ምክንያት። ዝም በል ቆይ አንተ ዝም በል። ምን አይነት ሰው ነህ? ዝም በል ሚኪ ዝም በል። አንተ ጨካኝ ራስ የለህም እንዴ? በስርዓት አታወራኝም? ልቅሶ አይደለ? አሳፍረኛል። ሰማ አይደለ? አንተ ዝም በል። ሰማ አሁንም ትልቅ ስህተት የተሳሳትክ ነው። ስለኔ ምንም አታውቅም። ዝም ብትል ይሻላል። ነገር ይሰውራችሁ። እኔ ምን ነው የለከፈ? እስኪ ንገረኝ እስኪ ወይ ምን ሆነ የለከፈ? እስኪ ንገረኝ። እምተማመንብህ ወንድሜ ነበርክ እኮ አንተ ልቤን ሰበርከው ታውቃለህ። ሰላም እንዴት ናችሁ? ሁሉ ሰላም? መቼም ሰላም ናችሁ አይባልም። ያው ሁላችሁም የተበጠበጣችሁ ነው አውቃለሁ። ደብሯችኋል፣ አዝናችኋል፣ ተከፍታችኋል አይደል ሚኪ? በጣም በቃ ሚኪ እኔ ማለት አሁን አንተ ባጠራይ ኖሮ ባልመጣ ራሱ ደስ ይለኝ ነበር ታውቃለህ አይደል? ካሁን በኋላ ሚዲያ ላይ አልወጣም ብዬ ነበር። በአንተ ግፊት ምክንያት ነው እንደወጣ ያረከኝና በጣም ደብሮኛል። በጣም ተሰብሬያለሁ። ገባ? እንደዚህ የምከራከርለት ወንድሜ ብዬ እንዳይኔ ብሬን የማየው ከሐረር ድረስ ለፍቼ የመጣውለት ወንድሜ እንደዚህ የተጨመላለቀ ነገር ሳየው ሚኪ ልቤን የተሰበረው። ቡብዬ እንደዚህ የሚገባ ሴት አይደለችም ታውቃለህ? ምን አይነት ሴት እንደሆነች አውቃለሁ። ወንድሜ እንዴት እንደዚህ አይነት ጥፋት ውስጥ ይገባል? እንዴት? እኔ በጣም ማለት እኔ በዚህ ልክ የወረደ ስራ ላይ ይሰራል ብዬ በታሪክ አንድም ቀን አስቤው አላውቅም። በታሪክ ማለት ነው። ምክንያቱም የሰው ልጅ ማለት ነው ከትናንቱ ቢያንስ ይማራል። ትናንት ካሳለፋቸው የህይወት መሰናክሎች፣ የህይወት ስትራግሎች ሰው መማር አለበት ብዬ የማምን ሰው ነኝ። ትናንት ከዚህ በፊት የነበሩትን እሱ የተፈጠረውን ታውቃለህ? እንዴት እንዳስተካከልነው እንዴት መስመር እንዳያዝነው በጣም ብዙ ልፋቶችን ሁላችሁም በዚህ ቪዲዮ ታውቃላችሁ። የኛን ቪዲዮ የምትከታተሉ በሙሉ በመላው ዓለም የምትገኙ እንዴት እንደተስተካከለ ቪዲዮውን እናንተ የምታዩት፣ እኛ ደግሞ ከካሜራ ጀርባ ምን ያክል ዋጋ እንደከፈልን እኔና እሱ ነን የምናውቀው። እንደዚህ አይነት ስራ በታሪክ አይሰራም። በጣም ባለቂ ነው። ምን አብዷል እንዴ? ምን አብዷል? እኔ ነቅሎ ከሆነ ወይ በግልጽ እንገራን በቃ አማኑኤል ምን አይነት ብልግና ነው ቆይ የሰራው? ምን አይነት ማለት አንተ እኔ ካንተ አልጠብቅ አሳፍረኝ። አፈርኩብህ። እንዴት ሚኪ በጣም የሚያሳፍር ስራ እኮ ነው የሰራው። በትዳር ላይ ልጆቹ ከዚህ አሁን ምንድነው የሚማሩት? እኛስ ምንድነው ከሱ የምንማረው? እስኪ ንገረኝ። ምንድነው የምንማረው ካንተ? ማታ ስደውልልህ ስልክ ያነሳልኝ ስራ ስለምታውቀው ነው። ስራን ታውቀው ያደነደነው ምንድነው? ቆይ ግን ሚኪ ምን አውቃለሁ? መንፈስ ይስፈርበታ ጭንቅላቱ ላይ ምን አውቃለሁ እኔ። ምንድነው እንደዚህ የሚያደርገው? ከሚስት ምንድነው ያጣኸው? እንደዚህ አይነት ፓርክ ለፓርክ እየዞሩ ከሴት ጋር እንደዚህ መጃጃል ምንድነው? እኔ አላውቅም። እኔ በጣም በዚህ ልክ የወረደ ስራ መስራት ማለት በጣም ውርደት ነው። እኔ ዛሬም ለቤተሰቦች መልስ መስጠት አለብኝ ነው ዛሬ ያስገደድኩት። ስላስገደድኩት በጣም ይቅርታ ወንድሜ። ምክንያቱም ስልክ ስለሁለት ማታ ስላነሳልኝ ነው አንተ ጋር ያለውን ነገር ቢያንስ ለወዲን ስናሳውቅ ብዬ ነው። ሚኪ እኔ መውጣት አልፈለኩም ነበር። በጣም ደብሮኛል። ነግሬያለሁ። ስለሱ ራሱ ማውራት አልፈልግም። ገብቶሃል? አሳፍሩኛል። በቃ ገባ። አፈርኩበት። መድኃኒዓለምን ውብዬ ጋር ሁለተኛ ውብዬ ጋር እንዳደርስ እየነገርኩ ነው አይደለ? ሁለተኛ ውብዬ ጋር እንዳደርስ በቃ። እኔ አላውቅም። ፋሚሊ በጣም ኢሞሽናል እያደረገኝ ነው። እኔ ለናሂና ለነውብዬ ብዬ ትዳር በጣም ብዙ ዋጋ ከፍያለሁ። ከክፍለ ሀገር መጥቻለሁ እዚህ ድረስ። ስቲል ነው እሱም ከሩቅ ሀገር ነው የመጣው፣ ከሐረር ነው የመጣው። ወዳጆቻችን ስለሆኑ ስለምናከብራቸው ስለምንወዳቸው ይሄ የተከበረ ሙያ የተከበረ ትዳር እንዴት ሊፈርስ ይችላል? ግን እንደዚህ አይነት ስራ በታሪክ አስገራ። ኧረ በእናትህ ይኸው ሌላም እብድ ሆነች እኮ እቺ ልጅ በቃ ይኸውልህ። እኔ የምለው እህት ነች አይደል? ማለት ለምንድን ነው የማትቆጣ? ስራ ታተሰም እንዴ ሞነሽ ነው አንቺ? የት ነው እየተከታተልሽኝ የምትመጪው? እስኪ ንገሪ። ከየት ነው የመጣሽው? ከቤቴ። ጭራሽ ትስቃለች። አይኑን አፍታል። አይ ለምን መጣሽ? ቁጭ ብለሽ መጽሐፍ ሳታነቢም እንደ አንቺ ቤትሽ? ክረምት ነው እንዴት? እና ክረምቱን የክረምት መጣት ምን ሰሪያለሽ አሁን? እሺ ምን ሰሪያለሽ? አንተን ፈልጌ ነው የመጣሁት። እንዴ እቺ ጥላውንሽብኝ እኮ እንዴ እቺ ልጅ እንዴ በስንቱ ልትጨነቅ ነው ወንድሜ? ተሰቃየኝ እኮ አሰቃዩኝ እኮ በእናትህ። ቢያንስ ብቻዬን ነኝ ብለህ አዘንኩልህ ወንድሜ። የምር ኧረ ስራ አንቺ ይኸውልሽ
ትምህርትሽን መማር፣ የሚያስፈልግሽ ነገር መጠየቅ፣ ይሄ የኛ ስራ ነው እንዴ? ደግሞ አንቺ እንደዚህ አይነት ነገር ውስጥ ትገቢያለሽ ገና በልጅነትሽ። እንደዚህ አይነት ነገር ማየት የለብሽም ብዬሻለሁ አይደለ? ማወቅ የለብሽም ብዬሻለሁ አይደለ? ምን ሰሪያለሽ አሁን እዚህ ጋር ንገሪኝ እስቲ። አንተን ፈልጌ ነው የመጣሁት። እኔ ነቤት ታገኘኝ የለ? ያንቺስ ደግሞ ከፋ። እስቲ ምን ልትሰሪ መጣሽ ንገሪኝ። አንተን ፈልጌ በጣም ተናደህ ስለወጣህ እኮ ነው ተከትዬ የመጣሁት። ልናደዴ የራሴ ጉዳይ ነው ብያለሁ አይደለ? የሆነ ነገር ብትሆንብኝስ? ደግሞ እውነታም አላት። እሺ ምን ትላታለህ ሚኪ? በእርግጥ አልፈርድብሽም። እንደው ግራ እኮ ነው የገባም ቤተሰብኛ እኮ በጣም ከአይምሮ በላይ የሆነ ነገር ነው አምራችን እየተፈጠረ ያለው ፋሚሊ፣ የእውነት ማለት ነው። በዚህ ልክ ነገሮቹ ምስቅልቅል ብለው መስመር ይስታሉ ግን አንድ ቀን አስበን አናውቅም። ነገር ግን በጣም አዝነናል። ናሂ በጣም ባለጌ ነህ፣ በጣም ባለጌ ነህ። እየነገርኩ ነው። በጣም የወረደ ስራ ካንተ ምን እንደምንማር እያሳየህን ነው አንተ በተግባር ማለት ነው። አርያ መሆን ሲገባ እንደዚህ አይነት ስራ መስራት አሳፋሪ ስራ ነው። ለውብዬ የሚገባት አይደለም፣ አይገባትም። ውብዬ ሲጀመር አንተም አትገባትም። ለሷ የምትሆን ሰው አይደለም። አሁን እዚህ ልጅ ፊት ምንድነው የምናወራው ሚኪ? የትን ጉዳይ አንተ አስተካክል። በቃ እኔ በጣም ስሜታዊ ያደረገኝ ነው። አንቺ አርፈሻ ተቀመጭ። ምን አስመጣሽ እዚህ ካሜራ ላይ? ወንድሜን ፈልጊ እና ወንድምሽ ተፈልግ። ታዲያ ምንድነው የምትካተው ግርግሩ? እንደ የሆነ ነገር ቢሆንብኝ ምን ይሆናል? ምንም አይሆንም። በቃ የት በሄደበት ሂደሽ በዞረበት አብረሽ ዞሪ ነው እንዴ? አስጨነቀችኝ እኮ ሚኪ። እንዴ 24 ሰዓት አሁን በጨለማ አብረሽ በጨለማ ላይ ሌላ ሀሳብ እንዴ ሚኪ? ከሷ ጋር ሌላ ጭንቀት ውስጥ ልግባ እንዴ? ይኸውልሽ አርፋ ማትማርኩ አርፋ ይሄን የክረምት ጉዳይ ማታስተካክል ትሄዳለች ወደ ሀገሯ መስለኝ ያለበት። በቃ ነግሬሻለሁ። የመጨረሻ ማስጠንቀቂያ እየነገርኩሽ ሰማሽኛ? ምን ሆነሽ ነው ደግሞ? ምን ሆነሽ ነው? አይንሽ ያበጠው? አሁን ድምሽ ምን ሸከም መስማት አለብሽ። በአንተ ምክንያት አልቅሳለሁ ሊሆን ይችላል እኮ። አልቅሰሽ ነው? አዎ በእርግጥ ያስለቅሳል እኮ ገና እድሜ ላንተ ናሂው። እነሱን ጭምር ህፃናት ጭምር እያስለቀሰ ነው። እኛስ መቼም አንዴ ለምንድን ነው አለቅሶ ነው? ምክንያቱም እንድናለቅስ አድርገህናል። በመላው ዓለም እያሉ በጣም ብዙዎች እያለቀሱ ነው በእናንተ ጉዳይ። ስንት ነገር እኮ የሚያስተምር ልጅ ነበረ። ስንት ነገር እኮ እኔ እና ይሄን የማውቀው እኮ በመልካም ስራው ነው የማውቀው። ግን ከጀርባው ያለው ምንድነው የሆነው? እኔ ግራ ይገባኝ። ምንድነው ሁሌ የሱ ነገር? ሁሌ ምንድነው? እኔ የምለው መንፈስ አለበት እንዴ ማለት እኔ ግራ እየገባኝ ነው ፋሚሊ፣ የእውነት ማለት ነው። እኔ አንዳንድ ሰው ምናልባት መንፈስ ያለባቸው ሰዎች የሚያደርጋሉ መሰለህ ስታገኛቸው በቃ ካልም ይሆናሉ፣ ኖርማል በቃ ጨዋ ሰው ይመስሉና ከዛ ጀርባ ደግሞ ሌላ ሰው ይሆናሉ። አሁንም አሰሩብህ እንዴ ድጋሚ? እስቲ ንገረኝ እስቲ። ቆይ ብቻ እኔ አላውቅም። እኔም የምናገረው ነገር ምንድነው? የምትናገረው? ያርፈሽ ተቀመጪ እንዴ አንተ። እቺ ኧረ እስታት እስኪ ምንድነው የምትናገሪው? እስቲ ተና ይሄው ምንድነው የምሰጥሽ? ይሄው እሺ ተና። ናሂ ተጠንቀቅ፣ ወንድሜን እንደዚህ አድርገህ ናሂ አልለቅህም፣ ላግኝ ብቻ እንዴ። እቺ ልጅ ወንድሜን እንዴት እንዳስለቀስከው ነው እኔ የማውቀው። እንዴት እንዳና ዝም በይ እስቲ፣ ዝም በይ አንቺ። በነገራችን ላይ ይኸውልህ ዝም በይ ነው ልክ እኮ ናት። ልክ ነኝ። ይኸውልህ አንተ እውነት መስሎ ለሱ ስትከራከር ተደብድበሃል አይደል? ኪራ ደብድበሃል። የደበደበ ደግሞ እውነት አለው፣ እነሱ እውነት አላቸው። ገባህ አይደለ? ስለዚህ ልጅቷ መናገር ልክ ናት። ሲጀመር በጣም ልክ ናት፣ በጣም ልክ ናት። የምር እኔ በጣም አዝኛለሁ። ወንድሜ አንድ ነገር ይሁንና ካንተ ራስ አልወርድም። እየሰማህ ነው? ደውለታለሁ እንደው ኧረ ስልክ አያነሳም። በእናትህ ማታ 9 ጊዜ ደውለህ ስልክ አያነሳም። ማታ ለኔ ስለሚያውቅ ነው፣ ስራውን ስለማያውቅ ነው። ኧረ ስልክ አነሳማ እውነት ጭራሽ ስልኩን 26 ያለ እስኪ ደውልለት ካነሳልህ በጣም የሚገርም ሰው ነው። ያነሳል፣ እኔን ያነሳል። ኧረ ከኔ ጋር ነው ጸቡ ማለት ነው። ስድስት ቤት ነው። ሌላ ቁጥር አለው አንተ የማታውቀው ጨራ አይ አይደለም የማታውቀው ቁጥር አለው። እኔ እና እሱ የምናወራበት ገብቶሃል? ታዲያ አያነሳም። በቃ ያለው አያነሳም። አትልፋ በእናትህ አትድከም። አያነሳልህም።
ምክንያቱም በጣም ብዙ ሰው እየደወለለ ገባህ? ስራውን ስለሚያውቅ አያነሳም። ስልክ በዚህ ሰዓት ልከም በቃ የደወሉላችሁ እደውልለታለሁ። ያዝ ሌላ ቁጥር ላውጣ። ሌላ ቁጥር ደውለት እስኪ ሌላ ቁጥር ደውለት። እኔማ ዝም አልልም ሚኪ። እኔማ ተናግሬ ይወጣልኛል። በቃ ኧረ ሚኪ ተናግሬ ይወጣልኝ። የምር ያዝ። እኔ ራሱ አወራዋለሁ። ዝም በይ አንቺ። ዝም በይ እሺ። ስነ ስርዓት ያለሽ እሺ። እንካ ደውለት። ቆይ ማን አጠገብ እንዳለ እኮ አውቃለሁ እኔ። ሁሉም ነገር እኮ አውቃለሁ። ሚስጥርህ ነው። አሁን አዋርድሃለሁ። ታያለህ ታያለህ። ለጊዜው የተያዘ ነው። እባክዎ በመስመር ላይ ጠብቁ። Sorry, the subscriber you've dialed is now busy. Please hold on. የደወሉት ቁጥር መስመር ለጊዜው የተያዘ ለምን በዚህ ቁጥር እንደውለት አብሮት ያለ ሰው አለ። ለዛ ነው የማውቀው ሰው አለ። subscriber you've dialed is now busy. Please hold on. ቁጥር መስመር ለጊዜው የተያዘ ነው። እባክዎ በመስመር ላይ ፋሚሊ ብቻ አዝነናል። ያነሳል አያነሳም ያነሳል። የኔን ቁጥር እኔ አልፈታውም ነው የምልህ። ያነሳል ስራውን ስለሚያውቅ ነው እኮ። ሄሎ 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 ናሆም ነኝ። ወይ ነው ሰላም ነው? አማን ነው። እንዴት ነህ? ስማ ወይ እኔ ወይ አትበለኝ፣ በእናትህ ወይ አትበለኝ። ምን እያልከኝ ነው? ወይ አትበለኝ። ያበድክ እንዴ ሰውዬ? አዎ አብጃለሁ በአንተ ምክንያት። ዝም በል ቆይ አንተ ዝም በል። ምን አይነት ሰው ነህ? ዝም በል ሚኪ ዝም በል። አንተ ጨካኝ ስርዓት የለህም እንዴ? በስርዓት አታወራኝም? ልክ ሰው አይደለ? አሳፍረኛል። ሰማህ አይደለ? አንተ ዝም በል። ስማ አሁንም ትልቅ ስህተት የተሳሳትክ ነው። ስለኔ ምንም አታውቅም። ዝም ብትል ይሻላል ናሆሜ። አፍሬብሃለሁ። አፈርኩብህ። ስማ አታውቀኝም። አንተ እኔን አታውቀኝም ማለት ነው። ብታውቀኝ እንደዚህ እኔን አትናገር። አላውቅም። እንደማላውቅህ እኮ አሳየኝ ነው። ቅድምም ደውለህ የምትሰድበኝ ምናምን አሁንም የምትደውልልኝ። እደውልልሃለሁ ገና እስከሚሰለችህ እደውልልሃለሁ ገና። አንተ ምን አይነት ሰው ነህ? አንተ ጨካኝ። ዝም በል ቆይ ሚኪ። አንተ ጨካኝ ነህ በጣም። ትልቅ ሰው አልነበርክ እንዴ? ና የምን እየሆንክ ነው? አንተ ሚኪ ስርዓት ይኑርህ። ስርዓት ያለ አንተ ራሱ ስርዓት ያለስክም በትዳር ላይ እንደዚህ አይነት ብልግና እንዴት ትሰራለህ? ከዚህ በኋላ ስለኔ ማንንም እንዲል አልፈልግም። እኔ ራሱ ላግኝ አለቅም። ዞር በይ። አይ ቆይ በስርዓት ቆይ እኔ በስነ ስርዓት ላውራው። እናንተ ስነ ስርዓት ያዙ እስቲ። ቆይ አንተ ቆይ አብዳሃል እንዴ? እኔ እስቲ ንገረኝ እስቲ ወንድሜ ምንድነው የተፈጠረው? አንተ ነው ያበድከው። እኔ ጤነኛ ሰው ነኝ። ለምንድን ነው በስርዓት ማታወራኝ? ምን ሆነ ነው? እኔ እኮ ይኸውልህ እኔ እኮ አመመ ደግሞ አማኑኤል መግባት ይችላል። በለጭራሽ እኔ ነው አማኑኤል መውጋት ያለበት ሰው ማን ነበር? በእናትህ ደግሞ ያወራል። በእናትህ እኔ ነው አማኑኤል። ስርዓት ይኑራችሁ። አንተ እየሰማሁ ነው ከኋላ። ስርዓት ያዝ። በጣም አፍሬብሃለሁ። እሺ ከዚህ በኋላ አትደውልልኝ። እኔ ነኝ ዋጋ ይኸውልህ ዋጋ እኔ ነኝ ማስከፍል። እሺ ታያለህ። ውብዬን ይኸውልህ እንደዚህ አድርገህ እኔ ነገርኩህ። ዋጋ ዘጋው። አንተ እኔ ላይ ስልክ ይዘጋብኛል። እኔ ላይ ሚኪ ወይኔ ናሆም እኔ ላይ ወይኔ እኔ በጣም ታውቃለህ፣ ከዚህ ምን ልማር እንደምችል ሳስበው እኔ ፊውቸር ሁሉ በቃ ስሜታዊ ሆንኩኝ እኮ እኔ ራሴ በጣም ስሜታዊ ሆንኩኝ። ታውቃለህ ሚኪ፣ አንቺ ደግሞ ዝም በይ። ደግሞ የምን ጣልቃ ነው የምትገቢው? ከባድ ነው። ወደ ቃል ምንድነው የሚሻለው? እሺ አሁን ሚኪ፣ እኔ ምንም ያው እንግዲህ ጆሮ ጋር እየዘጋ ነው። ልጁማ በቃ ወዲው ለይቶለታል። በቃ ለይቶለታል። በጣም አብዷል። ማኪና ኪራ ልክ ናቸው። እስኪ በዚህኛው ደግሞ ሰማኛለህ? ማኪና ኪራ ልክ ነበሩ። ሊሳደብ ነው መሰለኝ። ሄሎ፣ አቤት አቤት፣ ምንድን ነው የምትለኝ? እሺ፣ በአካል እንገናኛለን። አሁን በቃ በአካል አሁን በቃ እደውልልሃለሁ። አሁን በአካል እሺ፣ አዎ፣ እሺ እያልኩ ነው። እሺ፣ ምንድን ነው ያለው? አገኘዋለሁ፣ በአካል አገኘዋለሁ። አዎ፣ ይሄ ነው የሚሻለው።
አግኝቶ ችግሩን ማስረዳት ብቻ ነው መፍትሄው። ለምን እንደዚህ ይሆን እንዳደረገ ለምንድን ነው እንደዚህ ፓርክ ላይ የሚሆነው? ከሚስቶች ለምን ነው እንደዚህ የሚያደርገው? እኔ ግራ ገባኝ እኮ እኔ ግራ ምንድን ነው የማታውቁት ነገር አለ ምናምን የሚል ከየት ነው ያገኘችው? ያቺስ ብትሆን ከየት ነው ያገኘችው? ምን አውቃለሁ? ትናንት ምን አይነት ቻሌንጅ እንዳሳለፉ ታውቃለህ? ኧረ ጉድ ነው ዘንድሮ። ሊያሳብዱን ነው እንዴ? ቆይ እውነት ጉድ ነው ፋሚሊ ጉድ። ከእንደዛ ነገር ይሰውራችሁ። እኔ ቆይ ምንድን ነው የለከፈ? እስኪ ንገረኝ እስኪ ወይ ምን ሆነ የለከፈ? እስኪ ንገረኝ። የምተማመንብህ ወንድሜ ነበርክ እኮ አንተ ልቤን ሰበርከው ታውቃለህ ሚኪ። እኔ ምንም ነው የለኝም። ምን ስላንተ እስቲ አሁን ጥሩ ነገር ምን ላወራ? እስቲ ንገረኝ። እንደዚህ ብዬ አሳፈርከኝ። እሺ እኔ መደበቅ ነው ፈልገው። አንተ ባታስወጣኝ እኔ እናንተ ፊት ራሱ መምጣት አልፈልግም። ማርያምን እኔ ሰው እንዴት ውብዬ እኔ ልንገርሽ ማለት ነው እኔ ካንቺ ጎን ካሁን በኋላ ሆናለሁ ሁሌም ከጎንሽ ነበርኩኝ። ካሁን በኋላ ግን አጠገብሽ እንዲደርስ አላደርጉም። ታያለሽ ደግሞ እሺ ይሄ ማንነቱ ከሆነ ይሄ ያየነው ማንነት የሱ ከሆነ ውብዬ እኔ ከጎንሽ ነኝ። ካሁን በኋላ ሁሉን ነገር አብሬሽ እጋፈጣለሁ፣ መስዋዕትነት እከፍልልሻለሁ። እሺ ኦኬ ከጎንሽ ነኝ። አንተን ግን ዋጋ አስከፍላለሁ። ወደ ራስህ ተመለስ። አሁንም ካልተመለስክ ያለውን ነገር በግልጽ ካልነገርክኝ ዋጋ አስከፍላለሁ። ሌላ ሰው አይደለም እኔው ጓደኛ ዋጋ አስከፍላለሁ። ወደ ልብ ተመለስ። ገብቶሃል? ብዙ ጥሬልሃለሁ፣ ብዙ መክሬያለሁ ስላንተ ታውቃላችሁ አይደል? ይኸውልህ ሲጀመር በጣም ከባድ ነው እርምጃ መወሰድ አለበት ናኦሚ። ገባህ? እንደዚህ የተልከሰከሰ ስራ እየተሰራ ሁሌ ሹሩሩ ምንድነው? ለእናንተ ብለን ነው እንደዚህ ምን ሆነ? አስሬ ማለት ነው ጸበል ነው የምናስገባው። አስሬ ምንም በቃ ወይ ጸበል መገደል ወይ አስረን አማኑኤል ማስገባት። ጭራሽ አማኑኤል ግባ እኮ ያለ ታውቋለህ። አንተን እኮ አብዳለ አለ ያበርከው አንተ ነው። እኔ ሳልፈልግ እስቲ ብለህ እኔን አማኑኤል ይሻላል ራሱ ይግባ፣ አንተ አትገባ። ማበደን አሁን እያረጋገጥክልኝ ነው። ገብቶሃል አይደል? ጥሩ ላይ ነህ በጣም አጨብጭቤልሃለሁ። በርታ። አሪፍ ነው። በጣም እያሳዘንካት ነው። ለማንኛውም ባለቤት ነው። አያሳዝናትም ከሆነ በኋላ አዎ አታሳዝናትም። እሺ እናይ ካለን አንተ ስታሳዝናት እኛ ተቀብረናል። እኛ እሺ አዎ ሞተን ሊሆን ይችላል። አዎ ሞተን ታሳዝናታለህ እንጂ አሳያለሁ ምን እንደምናደርግ። ከወንድማው ጋርም ላንተ ልስል እታረቃለሁ በደንብ አድርጌ። ገብቶሃል? እንደምንም ብዬ ታረቅና ታያለህ ምን እንደምናደርግ። ጉዴን ነው ጉድን ሰራለን። ጠብቅ። ጭራሽ አብዳል ራሱን ያበደው ይሴሰኛ። አንቺ ዝም በይ፣ አንቺ ልጅ ነሽ። እንደ ልጅነትሽ ወንድምሽን በቃ ከወንድምሽ የሚያስፈልግሽ ነገር ቁጭ ብለሽ መጻፍሽ አታነቢም? ቤት ምን አስወጣሽ? ተከተለሽ እንደዚህ ምን አስወጣሽ? ጡል ማለት አትከታተይም። በቃ ገብቶሻል? ንዴቴን አንቺ ላይ ነው የምወጣው። ገብቶሻል? እዚህ ይሄ ጉዳይ አንቺ የሚመለከት አይደለም ሲጀመር። በቃ ገባሽ? እንደዚህ መሆን የለብሽም። አርፈሽ በጥፊ ማለት ነበር። አንድ ነገር ቢሆንስ? ምንም አይሆን። ምን ይሆናል? ወንድ ልጅ አይደለ? ቢሆንስ ምን ችግር አለው? ወንድ እኮ ነው። ወንድ ልጅ በህይወቱ ልጅ ሊሰቃይ ሊንገላታ ብዙ ቻሌንጅ ገጥሞ ወንድ ልጅ ቢሆንስ? እስር እየተከተለች እኔ ምንድነው የምትለኝ? እስኪ ንገሪ፣ ምንድነው የምትለኝ? ስለሚፈልግህ ነው አንተን። በቃ ሂጂ። እንደው ከሷ ጋር በየቀኑ እንዴ ስለ አንቺ ያስብ፣ ስለ አለበት ችግር ይዘህ ያውራ። ምንድነው የምታወሪው አንቺ? ጭራሽ ትንጠለጠላለች። ደግሞ ልጅ ናት እንጂ እንደዚህ አይነት ነገር መስማት የለባትም። ሚኪ ጭራሽ እኮ እሱን እኮ ነው የምለው። እንደዚህ ሆና ማደግ አለባት እንዴ እቺ ልጅ? እንዴ እኔ የምለው ስልክ ስታወሪ ከስራ ጋር ነው የሰው ባልት ወጣ ብላ ታወራ ምናምን ስለ ውልቅ ደም ነበር ቻር ከስርስ እስር ነው። ኧረ እኔ ተደብቄያለሁ። ከኪሩቤል በኋላ እኮ ተደብቄያለሁ። እኔ ወጣ ብለህ ለምን ወጣ ብዬ ነው የማወራው። ስወጣ ትከታተለኛ። አንዴ ፍራቻ አደረባት አይደል? በቃ ለምን ደስ ትሆኛለሽ? ቁጭ ብለሽ መጽሐፍሽን ማንበብ ከሰለችሽ ደግሞ የወንድምሽን ልብስ ማጠብ ኖርማል። ወንድሜ ምን አይነት ልብስ ጠብ ደውለሽ መሳሰሪ እንደዚህ መንከባከብ ያለብሽ እንጂ እንደዚህ የማይገባሽን ነገር መጣሽ መስማት የለብሽም። ለማንኛውም ሚኪ እኔ ከዚህ በላይ ባልቆይ ደስ ይለኛል። ሚኪ ማውራት አለብኝ እኔ እሱ። ኦኬ መሄድ አለብኝ። አሁኑኑ ሄጄ አገኘው ከዛ ማለት ነው የሚፈጠረው ነው ያለው ይዛት። አይ በቃ እንዳትጣላሽ